1% ቤታዩ አብራ የቀጠለችው ጓደኝነት አንድ ሰው ጥሩልኝ። ዲቦራ ይህንን አታውቅም። ዲቦራ ልዘግብሽ አድርሷት ወርቅ ሰጥቼሻለሁ ብላ ቤታየው የምትበጠረቀው እሷን ላከችልሽም። እግዚአብሔር ምስክሬ። መንፈስን ከኔ አትውሰድብኝ። እሺ አላለማይ ስለሌላ ቶፒክ ነው የሚሆነው። ኧረ እናንተ ሾካኮች ናችሁ። ወይኔ ብቻ ይሁን እንጂ let them to talk what they want. But it is crazy to me. ሁልጊዜም ቆም ብለው አያስቡም። ነገ መታረቅ፣ ነገ አብሮ መሆን፣ ነገ መስማማት እንደሚቻል፣ ከጥፋትን በውስጥ መነጋገር እንደሚቻል እያለ ምንድነው ምስኪኖች አሉ። አሁን ለምሳሌ ቲፎዞ ይዘው ከነስማቸው ነው ያው ቤታየው በጎቼ የምትላቸዋለች። እግዚአብሔር ያሳያችሁ። እኔ ለሰው ብዬ ባላ የሷ ጠበቃ ነኝ ወታደር እኩኝ ከሰው ስለ ክፍያ የለው ምን የለው ለሰው ብዬ ይሄ አያችሁ ያሰባስቡና አይዲያ ራስ መስጠት በውስጥ ጋር እግዚአብሔር በማያውቀው እኔ ታረቁ በተባልኩት ታረቁ፣ በውጭ አትነጋገሩ፣ ጓደኛሞች ናቸው። ጉዳችሁን ሰው አይስማው። ይሄው ጉድ ወጣ። የነ ሆዴንም ማየት ትችላላችሁ። ሆዴ ከጂጂ ጋር እንደገና ከማርያማዊት ጋር ምናምን ሶሻል ሚዲያ የቀመሰው ያሉ መሀይም እካኮች ና ክላስ የሚባል የሌላቸው የሆነ ጓደኛ ጋር ለተወሰነ ጊዜ ብቻ የሆነ ነገራቸው እስኪመቻች ቆዩና ላጥ። እኔ አሁን ለምሳሌ ዲቦራ ለረጅም ጊዜ ተከባብረናል። አሁንም በክብር ነው ያለነው። ኤልሻዳይ ኪዱ ከሴቶቹ ካመጣችሁ ራሱ ለረጅም ጊዜ ተከባብረናል አሉ። ሶሻል ሚዲያ አንዴ ጉቺ ተጣላን፣ እኔም ተንከሲስ ነኝ ሄድኩ፣ በቃ ፒስ ተፈጠረ አከተመ። አንዳንዴ ደካ ብሬን ሰጥቻ አይባልም። ቲክታክ ላይ የተለመነ ብር ከራሴ ብር አውጥቻ አትበሉ። ማይም ናችሁ። ቲክታክ ላይ ጌም ስትጫወቱ ሰው ያግዛችኋል ምናምን ትተጋገዛለ። አከተመ። ብሬን እያወጣው ሰጥቻችሁ እየተባለ መበጥረቅ አይቻልም። ዩ ካንት ሊል የሚችሉት ሌላ ጊፍተሮች፣ ጌም የማይጫወቱ ጊፍተሮች መጥተው ከሰጡ ብሬን ሰጥቼ ማለት ይችላል። ብሬን ሰጥቼ ማለት የሚችሉት ጊፍተሮችና ጊፍተሮች ብቻ ናቸው። ጊፍተሮች ብቻ ካልሆኑ ሌላ መጥቶ ቲክታክ እየተጫወተ ብሬን ሰጥቼ ማለት አትችሉ። እና አላበሻ ሬስቶራንት አንድ ሰች ያ ስላለች ሬስቶራንቱ እንደዛ ነው ማለት አይደለም። ሬስቶራንት ላይ ነው፣ ቴብል ላይ ነው ምናምን። እንደው ሰው በዛ ደረጃ ይወርዳል። ሴት ነሽ እኮ አይ ቲንክ በአበሻ ወንድ ተስፋ ቆርጣለች። አንዳንድ ሰው በአበሻ ወንድ ተስፋ የቆረጡ ሴቶች የሚናገሩት ንግግር አለ። እኔው ማንም አያገኘኝም ምናምን እንዴ! ባለ ትዳር አይደለሽ እንዴ? እኔው ግራ የሚገባኝ ማንም አያገኘኝም ማለት ምን ማለት ነው? ቅምጥ ያለው ሰው መገኘት አለበት በሌላ። እኔ የማይገባኝ ጉዳይ እሱ ነው። እና በጣም ታሳዝኑኛላችሁ አብዛኞቻችሁ፣ በተለይ ሴቶቹ። ጉዳዩ የት ድረስ መለጠጥ እንደምትፈልጉት አታውቁ። ጥሩን ጊዜ አስቡ እንጂ። ትላንት ወዲያ ወርቅ ሲያሸልሟችሁ ነበር እኮ፣ ወርቅ ሲያሰጧችሁ ነበር እኮ ትላንትና።
በህይወታችሁ ወርቅ ለብሳችሁ ማታቁ ወይም ወርቅ አጊጣችሁ ማታቁ ሰዎች ወርቅ እኮ ትላንት ተሰጥቷችኋል። ተጠይቁ። ኧረ እናስተውል። አይ ሰው አበሻ እና አሁንም የምለው ምንድን ነው? ቆም ብሎ መተሳሰብ። እኔ እግዚአብሔር በሚያውቀው ጉቺ በቤታ ዲቦራ ለቤታዮ ብላ ሁለቱም አሁን ዳር ነው የቆሙት። ዲቦራ ጉቺ ሳራ ላበሻን እዛ ላይ ማስገባት ለምን አስፈለገ? እስቲ ንገሩኝ። ሳራ ላበሻ ደመነት ከቤታዮ ጋር ሲጣሉ ሳራ ላበሻ ጓደኛዋ ናት። እንደዚህ አይነት ችግር በጣም በጣም ያሳዝናል። አንዱ ተጣልቶ አንዱን አብሮ ማድረግ አሉ። እጅግ ያሳዝናል። ሳራ ላበሻ ምን አገባት? ጊፍት ስለሰጥ ሶሻል ሚዲያ ላይ መጣ ስለተጫ በሌቭልም እዚህ ካለው ውሪ እካክ ከማንም ጋር የምትደራረስ አይደለች። ምናልባት ከመጣች ሶሻል ሚዲያ ላይ የምታግዘው ሰው አለ ብዬ ነው የማስበው ለመርዳት። የማይሳደብ ሰው እየመረጣችሁ እናንተ ስለተጣላችሁ ብቻ እያስታከካችሁ መናገር አለባችሁ። አሁን ነጭ ቅማል በጉቺ አስታካ ነው የምትረግጣት። እንደዚህ አይነት ሴቶች የአበሻ የሶሻል ሚዲያ ሴቶች አንዳንድ ጅራታም እካኮች አሉ። ማንም ማይቀርባቸው ለመታየት ለምን መሰላቸው? አሁን ለምሳሌ እኔ ከሰው ጋር የማይገናኝ ከሆነ አንድ ሰው አስቀያሚ ነው፣ በላይፉ ፈሪ ነው፣ ኮንፊደንስ የለው። እኛ በየስቴዲየሙ በየሀገራቱ እንዞራለን። አስቀያሚነት እንደቀላቀለ ነገርኳችሁ። እንቁርቲ ብትል ከሰው አትገናኝም። እግዚአብሔር በሚያውቀው ተግባባን። እንቁርቲ ብትላት፣ ቤታዮ ብትላት፣ ነጭ ቅማል ብትላት ከሰው አትቀላቀል። እዮዳብ ጉቶ ቢባል ከወንዶች ደግሞ ከሰው አይቀላቀልም። ለምን? እንደምትፈልግ ከሆነ በየጊዜው የሆነ ቦታ የምትል ከሆነ ችግር አለው። በጣም ነው የሚያሳዝነው፣ በጣምም ያሳፍራል። እና ሌሎቻችሁ ቲክታክ ላይ ለምትረጋገጡ ተረጋገጡ። እኔ አሁን ጉቺ ተረጋገጭ፣ ግን ለምንድን ነው የማትተዋት? በእድሜም እኮ ትበልጣቸዋለች አይደል? አላበሻ ሬስቶራንት ሳራ በእድሜም ትበልጣቸዋለች። ምንም ያደረገቻችሁ ነገር የለም። ግን ያሉ ልጆች ጋ ሄዳሉ፣ ሁሉም ጋ ሄዳሉ። እና ሆይ ያላችኋት ነጭ ቅማልን እራሳችሁ ናችሁ። ነጭ ቅማልን ሆይ 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 ያላችሁ ቤተሰብ አሁን ለመመለስ ተቸግራቸዋል። እየተሳቀላት ነው፣ እየተሳቀላት ነው። የቤተሰብ ጉድ ላይ ምን ላይ ስትወጣ ስለተሳቀላት በዚህ ደረጃ ትመጣለች። የሚናገራትን አይደለም። እና ለሚፈሯቸውን እና ቅራቅ መረ እናንተ ናይ እግዚአብሔር ምስክሬ ቤታዮ መቼ ነው በእውቀት የምታወሪው? እኔ ለራስሽ ልጠይቅሽ። አሁን ከሌሎቹ ጋር ጸብ ስላቆምሽ ነው እኔ ያየሁሽ። ከሌሎቹ ጋር ስልሽ ምንድን ነው ከአላዛር ጋር ከሚኪ ጋር አቁመሻል። ግን ቆም ብለሽ ራስሽን አስቢ። ዲቦራ ከአጠገብሽ ነበረች፣ ጉቺ አጠገብሽ ነበረች፣ እያንዳንዱ ሰው አጠገባችሁ ነበር። እኔ አሁን ለምሳሌ መተው ነበር፣ ታስታውሳላችሁ? የሆነች አማራ ሀና የምትባል ተይዘ ሰባሰብን እኮ ነው ለደሜ አሉና ጠየቁኝ። ጆከር ቤት ትፈለጋላችሁ? ኧረ እንትና ቤት፣ ይቅርታ ጆከር ቤት አልኩኝ። ማን ነው ስሙ? ሰይዶ ረባቦ ቤት የአማራ ልጆች ሌሎቻችሁም ዝጉ ናኑ ተባለ። እልም ብዬ ነው የሄድኩት። ላጥ ብሎ እያንዳንዳችን ዘግተን ሄደን አቡ ፋኖ ቤት ሶሪ ሰይዶ ረባቦ አቡ ፋኖ ቤት ታንኪ እልም ብለን ነው ዘግተን ሄድ ነው። እግዚአብሔር በሚያውቀው ይደርሳል ነገ። ምክንያቱም ሶሻል ሚዲያ ላይ ያለው ወንድምናት ነው የሚያግዘው። አንድ ድምፅ መሆን የለም ግን በጎንደር ስም ለሚፈለግ ጊዜ
የሆነ ነገር ሲፈለግ የአማራ ወንድምና እህቶች በማንም ይሁን ትግሬውም ይሁን ኦሮሞም ይሁን በሚያለቅሱበት ሰዓት ኧረ ድምፁን ሁልን ሲባል ሮጠን ቤት ዘግተን ስንሄድ ምንም መስሚያ ጥጥ። ለገንዘቡስ የፈረደበት አማራ ይበላል። እና ትልቁ ምንድን ነው? አንዳንድ ምስኪን የአረብ ሀገር ራሷ ንግስት ስለተባለ እንትን የሚያደርጉት አዝናለሁ። በጣም እግዚአብሔር በሚያውቀው አዝናለሁ። ማናት ነጭ ቅማል የምትባለው ይሄ ከሱ ጋር ቁጭ ብላ ጌም ስትጫወት ትውላለች። በዚህ በኩል ለሰው ተቆርቋሪ ምናምን ልጅን ዝም ተብሎ እሷ ቤት ገብቶ ጌም ይጫወታል፣ ፈታ ይላል። እንዲያውም ብታገኘው የስንት ዘመን ትችላለች። የስንት ዘመን ጥማት ስላላት ነጭ ቅማል። ያው ጂጂም እንደዛ ሀጂ የሚባለው ጂጂንም እርግጠኛ ሆኜ ነው መነግራችሁ ቢገናኙ በቃ ደስታዋን። ለምን አይነት ስብዕና አላቸው። they don't care ቆርፍደዋል፣ ተስፋ ቆርጠዋል። ያበሽ እግዚአብሔር ምስክሬ ነው። ጆካ እንዴት ስለማይነካቸው አጀንዳ ሁልጊዜ እንዲቀየር ነው። በተለይ እግዚአብሔር በሚያውቀው እነ ጆከር መኩ ሰይድ ወረባቦ ነው አይደለ? አቡፋን ነው ምናምን እግዚአብሔር ይስጣችሁ። እስከ ዛሬ ነገሩን ይዘውታል። አንድቻ እየተፋለጡ እስካሁን ድረስ እግዚአብሔር ይስጣችሁ። እንደሌላ ተቋቋም እንደሌላው እነ ጆከርም ምናምን ዝግጅት አዘጋጅተው ወደ ሽቀላው መግባት ይችላል። ግን ያሳዝናል። አንዳንዴ ለጥቅም ብቻ ሲባል የሆነ ሰው ጋር ይቀራረቡና ከዛ ያ ጥቅም ወርቁንም ምኑንም ከበሉ ቆርጥመው በኋላ ላጥ ብለው ይሄዳል። በነገራችን ላይ ሌላ ሰው አንቺ አታውቂም ጓደኛዬ ወርቅ ላከችልኝ ምናምን ወይኔ ትለያለች ታያለች። አላከችም። የላከውን ሰው ነው ያውቃል። የላከው ወንድ ነው፣ ጊፍተር የላከው ጊፍተር በደንብ የሚታወቅ ነገር ነው። እና ግን እቺ መስኪን ናት ትላለች። አታውቅም ነገ እንደሚካሄድባት ስለማታውቅ። እኔ ነግሬያት ነበር ለዲቦራ እችን ቃል እንዳትረሽ ብዬ እግዚአብሔር ምስክሬ። ልክ ነገሮቿ ሲስተካከሉ ትዞርብሻለች ብያታለሁ። ከጓደኞቿ ጋር መቀጠል አትችልም ፎር ላይፍ ታይም። ኔም ዋን ሶሻል ሚዲያ ላይ ከሴቶች ጋር አንድ ሰው ኢዝ ኖቦዲ። ስለዚህ ቆም ብላችሁ ነው ማየት ያለባችሁ። እዮዳብ ጉቶ ከማን ጋር ጓደኝነት ቀጥሏል ብላችሁ ማየት። ይሄ ለነጭ ቅማል ከማን ጋር ሆናለች፣ እንቁርቲ ማጋ ሎያል ሆና ፍሬንድሺፕ ቀጥላለች የሚለው ሶሻል ሚዲያ ላይ ስትወጡ ቆም ብላችሁ ማየት። ከማን ጋር ሎያል ሆና በጓደኝነት ጨርሳለች የለም። ስለዚህ በጓደኝነት መቀጠልን ማከል ቀላል ነገር አይደለም የለም። ስለዚህ ቆም ብላችሁ አስቡ ነው ማወራው። ቆም ብላችሁ እዩት። ነገ በእናንተ ይደርሳል። የሚደርሰውም ነገር ደግሞ ምንድን ኧረ ዛሬ ይሄን ብናገር እኮ ነገ የሆነ ነገር ልሆን እችላለሁ ብሎ አያስብም። እኔ አሁን ያንን ራሱን ሰው ስለምናገረው ዮኒ ማኛ ተናገረ እንጂ ቤተሰቦቼን ተናገረ ብሎ አንድ ሰው አይጠይቀኝም። አንድ ሰው አይጠይቀኝ። ዮኒ ማኛ እኔን ተናገረኝ ነው የምትለው፣ ቤተሰቤን ተናገረ አትልም። ስለዚህ ምን አያደርግም፣ ብዙ አትሄድም ማለት ነው። ቤተሰብ ጋር የሚሄዱ ቆሻሾች ግን ነገሮች ምን እየሆኑ ሄዳሉ ማለት ነው። ተሸንፈዋል፣ ፌል አድርገዋል። በቃ አሁን ለምሳሌ ይፈልጋል ትዳር እንዲፈርስ ይፈልጋል። ከዛ ደስታ ላይ ይጨፍራሉ፣ በሰው መውደቅ። አሁን እንደማየው በእርግጠኝነት የምናገረው ቤታዮ ባላት አብራ 9 ዓመት በተቀመጠችው ቦይፍሬንዷ ደስተኛ አይደለች። ምክንያቱም ልጅም አልወለዱም፣ አብሮ ያፈሩት ንብረት የለም፣ አብሮ የሆነ ነገር የለም። ትናደዳለች በሱ።
ስለዚህ የሌላው ላይፍ ሲጀምር ሌላው ሰርጀሪ ይቅርታ ማናት ሄለን ነጭ ቅማል ሄለን ነጭ ቅማል ከኢሳያስ ከዘቢባ ጋር እንዲ But you are right actually. I will let them talk. I will let them talk. I don't give a shit. And it's Casablanca, it's Mama. I don't care.